ሰላም ያገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ሁሉ ሰላም? ድምጽ ይሰማል አይደል? ያው ትነግሩኛላችሁ በሜሴጅ ብዬ። ደህና ናችሁ ወይ? እንዴት ናችሁ? ትናንት ላይቭ ገብቼ ነበረ እና ሩጫ ነበራቸው ልጆችና በጣም ደስ የሚል ቦታ ነበረ፣ ግን ፓርክ የለውም ነበረ። ፓርኩ በጣም ሲያስቸግረን አጠፋሁት ማለት ነው። ጠፋሁ ከዛ ከላይቭ ማለት ነው። እና እንደምንም ግን ጨርሰው ምናምን ሶስተኛው ወጥተው ምናምን መጣን ቤት ማለት ነው። እና በጣም ደስ ይል ነበር። ብቻው ግን እድሜያቸው ከነሱ በላይ የሆኑ ልጆች ነበሩ የነበሩት እና እዛ ነው። ግን ደስ ብሏቸዋል ልጆቼና ሁለት ወንዶች ናቸው ውድድር የነበራቸውና በቃ እየገባችሁ ካላችሁ ሶሪ ለማለት ነውና ሁሉ ሰላም ነው። እንዴት ናችሁ? ዛሬ ጧት ላይ ነው እንደምታዩ ፀጉሬ ደርቋል። የኛ ሀገር ቅቤ ያስፈልገዋል ማለት ነው። አብረን እንሰራለን። እሺ ላላችሁም የመጣችሁም ላላችሁም በጣም ነው የማመሰግነው። ተባረኩልኝ። ጧት ላይ ስለሆነ ድምጼ ጥሩ ላይ መጣ ይችላል፣ ግን አይትራይ። እሺ እሺ። እዚህ ጋር ዊፒንግ ክሬም አለኝ። ዊፒንግ ክሬም ይሄን ታገኙታላችሁ ካናዳ ውስጥ ያላችሁ እና ለኬክ ለምናምን ይጠቀሙታል። ቅቤ ያለው ብዙ ቅቤ ያለው ይሄው መፍጫዬ ታያችኋል። ከዛ ቀዝቀዝ ያለ ውሃ አደርግበታለሁ። ይሄው ቀዝቃዛ ውሃ አለኝ። ቅቤ እናወጣና እንቀባለን ማለት ነው። አብረን እንቀባለን። እንጨምረውም አለ ቅቤ ብቻ አይደለም፣ አሳያችኋለሁ። እሺ ይሄን እናድርግና እንምታው እያየን እንጨምራለን ማለት ነው። ኖይዚ ነገር ነው ግን ስመታው ያው ኖይዚ ነገር ይሰማችኋል። እዘጋዋለሁና እንደዚህ ብዙ ሰዓት ነው የምመታው። እየመታ ነው እናየዋለን። እሺ ይሄ ነው በደንብ ይዩት። እንደዚህ ፍርክርክ ይላል ማለት ነው። ገና ነው ስቲል መምታት አለብኝ እንደገና በማሽኑ። ፍርክርክ ይላል እየወጣ ሲመጣ ቅቤው ወጥቷል። ቅቤው ከብዙ ከመምታት በኋላ ማለት ነው። ብዙ መታውት ከዛ ወጥቷል። እዩት። ይሄ ቅቤ ነው። ይሄ ማለት ነው ቆንጆ ቅቤ ነው የወጣው። ግን ውሃውንም እንጠቀመዋለን ለኮፊ ምናምን ስለሚሆን ውሃውንም ላሳያችሁ በእግዚአብሔር ወደዚህ አስጠግቼ ብቻ መቀረጽ የሚያስጠላው ለዚህ ነው እኮ። እዩት የሀገሬ ልጆች እንዴት እንደሚያምር ነጭ ቅቤ ነው። ነጭ ነው የሚባለው አይደል? በጣም ነው የሚያምረው። እንደዚህ ቆንጆ አድርጎ ፈጭቶታል። ሂሳብ ነው። እዛ ጋር ቅቤ ያለ ሰው ማውረድ አለብኝና ቀዝቃዛ ውሃ ኦኬ ነው። ቀዝቃዛ ውሃ ካላችሁ በቀዝቃዛ ውሃ ማጠብ እንደገና ማለት ነው። ብቻ ማንኩ ያለው ጀበጀበ ባለኛ ሀገር ሰው ጀበጀበ ብላለኛ ሀገር ሰው ያው ቅቤ ሲሆን ያው እንትናችን ነው የሚወጣው አይደል? ደስ ይላል በጣም። እንደዚህ ውሃውን አጥበዋለሁ ማለት ነው። እንደዚህ ያደረግ
እንደዚህ ያደረግኩ አጥበዋለሁ ማለት ነው። ይሄ አሬራውን ማለት ነው። ከላይ ያለው አሬራ ይባላል አይደል? ይሄ ውሃው እንደዚህ ንጹህ ቅቤ፣ በጣም ቆንጆ ቅቤ ነው የወጣው እና አብረን እንቀባለን። ጨማምረው ነው ከጨማምሬ ከዛ ትንሽ ይንጠፈጠፋል። ይሄ በደንብ አሬራ ወጥቶለት ይንጠፈጠፋል። መጣ። ይሄንን ግን አትጣሉት። የአሬራው ይሄ ይወጣለትን እንደገና ምትታርጋችሁ ከዛ ለቡና ማድረግ ትችላላችሁ። ቡና ላይ ማድረግ እዚህ ጋር መልሳችሁ እዚህ ውስጥ በደንብ መምታት። ልክ ስትመቱት ቆንጆ የሆነ አሬራ ይወጣዋል ማለት ነው። ለቡና መጠቀም እንችላለን። በፈለግነው አይነት ነገር መጠቀም እንችላለን። ግን አትድፉት። በጣም ቆንጆ ነገር ነው። በደንብ ትብሏል። እዛ ባሽርም እንገናኛለን ለማድረግ ማለት ነው። እሺ ሀገሬ ልጆች ጨርሻለሁኝ ማለት ነው። ማሽኑ ምናምን ይጮህ ነበር፣ በጣም ይቅርታ። ቆንጆ ቅቤ እንደዚህ ወጥቶልናል። ከዛ ባለፈው ያሳየኋችሁ ይሄንን ለበጣም ፈጣን ለሆነ ታጥባችሁ ግን በዛው ደግሞ ትሪት አድርጋችሁ ፀጉራችሁን ለመውጣት በጣም ቆንጆ ነው ይሄ ማለት ነው። ከዛ ከቀባችሁ በኋላ በደንብ በዚህ ማሳጅ ማድረግ ነው። ልትታጠቡም ስትሉ ትችላላችሁ፣ ከተቀባችሁ በኋላ ማድረግ ትችላላችሁ። ከዛ ሺያ በተር አለኝ እዚህ ጋር ሺያ በተር አለኝ። እንደምታውቁት ይሄን በጣም ወደዋለሁ። ቆንጆ የሆነ ሺያ በተር ስለሆነ ይሄው ላቨንደር ኦይል አለኝ እዚህ ጋር ላቨንደር ኤሰንሻል ኦይል እና ፐርፕሜንት አለኝ። ብዙ ጊዜ ተጠቀማቸው። ከዛ ሽታው እንዳይረብሽኝ እዚህ ጋር አደርግበታለሁ ሺያ በተሩ ላይ። እንግዲህ የኔ ቀን ብላችሁ ስትሉ ራሳችሁን በደንብ ትሪት ማድረግ፣ ሰውነታችሁን በደንብ አድርጎ ትሪት ማድረግ ማለት ሰዓት ላላችሁ። እኔም ራሴ ጊዜ ያጥረኛል በጣም ነው ብታይ፣ በቃ በጊዜ ማጠር እንትን የምለው ግን ምን ማድረግ ይቻላል ሰው ስለሆነ ነው። እና ትንሽ ድሮፕ ችግር የለውም በዛም ብታረጉት። ለዛ ነው ያልቆጠርኩላችሁ። ላቨንደር የላቨንደር እና የፐርፕሜንት ሽታው በጣም ነው ደስ የሚለኝና ይሄንን ልቀይረው፣ ምክንያቱም በጣም ይበላሻል። መጣ ልጆች ጋር ስለሆነ ያለው አሁን ማጣት አልቻልኩም። ላይ ቤት ኢንተርኔት እንደዚህ ፎጣ አረኩበት፣ መሄድ አልቻልኩም ወደ ላይ። እንደሚመች አድርገዋለሁ ማለት ነው። ዋናው ነገር ርስርስ ማለታችን ነው። ደርቋል በጣም ፀጉሬ፣ ግን በጣም ቆንጆ ነው። ምንድነው የሚባለው? አልቆሸሽም። ከቆሸሸ ታጥባችሁ አድርጉ። ቅቤ ታውቃላችሁ በጣም ዲፕ ነው የሚገባውና ኬሚካል ካለው ደስ አይልም። ኬሚካል ካለው ቆንጆ አይደለም። ዘከዘኩ በጣምና ከፍል አድርገው። በተረፈ እየተጠቀማችሁ ነው ማሳያችሁን ወይንስ ተጠቅማችሁ ዝም ነው የምትሉት? አንዳንድ ሰው እኮ ተጠቅሞ ዝም ነው የሚለው። ቴንኪው ምናምን አትሉም? የሀገሬ ልጆች አበረታቱኛ። በእውነት እኔ ብዙም እንትን አላችሁ ማለት አጨናንቃችሁም አይደል? ይሄው እንደዚህ ቅልቅል አረኩት ሺያ በተሩን። በጣም እኔ ፊቴ ምናምን ይከብደዋል ሺያ በተር ለማድረግ ብታዩና ሰውነት ይሻለኛል እንጂ ለፊቴ ለምናምን በጣም ነው የሚከብደው። ይሄው ከቅቤው ጋር እንደዚህ የሚከብዳችሁ ነገር ካለ አስወጡ፣ አታደርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሀገሬ ልጆች እናት ያላችሁ እናቶቻችሁን አመስግኑ፣ እናቶቻችሁን ተንከባከቡ። እኔ ቅቤ ስቀባው ለእናት ትዝ ትለኛለችና ምን ሌላው ጊዜ ትዝ አትለኝም ማለት ሳይሆን በጣም የእናት እጅ እንደዛ አልተለማመድኩም። እኔ ግን ያው ደስ ይላል በጣም። እናቴ ብትኖር እላለሁ ትቀባኝ ነበር፣ እሷም ቀባን ነበር። ልጅ አለች፣ እግዚአብሔር ይመስገን ልጆች አሉ።
ስሜቱን። ደስ እንደሚል ልበላሽላችሁ ነው ዛሬ። ከመጀመሪያም ልብስ ቀይሬ በመጣ አሪፍ ነበር፣ ግን ድንገት አስፈለገው። ሰዓት ስታገኙ ግብት የምትሉት ነገር የለም። እንደዛ የሆነው ሙሉውን ተቀብቼ ልምጣ ይሻላል። አሬ ስቅለጠለጥ ልውል ነው። ሙሉውን ግብት ብዬ ልምጣ፣ ለእናንተም ረጅም እንዳይሆንባችሁ ይሻላል። ይሄው የአገሬ ልጆች ጨርሻለሁ። አልተመቸኝም። እዚህ ጋር ያደረኩት ሁሉ ጠጥት አደረገው ባንዴ። እዩት፣ እንደዚህ ማሳጅ ማድረግ ከዚህ በደንብ አድርጌ ከሺያ በትሩም አብሬ ማለት ነው የቀላቀልኩት። እንደሚመቻችሁ ኢቭን ሺያ በትሩን ተቀብታችሁ ባታቆዩት ይመረጣል። ግን ያው ባታቆዩት ደስ ይለኛል። እንዳታቆዩት። ሺያ በትር ፀጉር ላይ ሲቆይ ልቅልቁን ነው የሚያወጣው እውነቱን ለመናገር በጣም እና አታቆዩት። እሱን ከተቀባችሁ ከ2 ሰዓት ከ1 ሰዓት በላይ አታቆዩት እና በደንብ መቅለጡን ይሁንና ታብዙት። ደግሞ ብዙ አይደለም የተጠቀምኩት ብዙ ሰዓት አታብዙት። በእኔ ይሁንባችሁ። በእውነቴን ነው የምነግራችሁ፣ ብዙ ሰዓት እንዳታብዙ እና 1 ሰዓት በደንብ ቅልጥ አርጋችሁ ውስጡን በደንብ አርጋችሁ ማሳጅ ማድረግ። ይሄ አሁን በቂው ነው። በጣም ቀልጧል አብሮ ማለት ነውና ቆንጆ ሆኗል ማለት ነው። አብሮ ጥጥት እንዳደረገው ማለት ነው። ከዚህ በላይ አያስፈልገውም። 1-3 ሰዓት ከቆየች በቂ ነው። ያው ታውቃላችሁ አንዳንድ ፀጉር በደንብ እንትን ይፈልጋል፣ ሞይስቸራይዝ ይፈልጋል። በጣም ላዛ ፀጉር ያላችሁ ሰዎች ብዙም አያስፈልጋችሁ። እውነቱን ለመናገር ትንሽ ነገር ነው የሚያስፈልጋችሁ። ግን ይሄ ወፍራም የሆነ ፀጉር ሂት ያስፈልገዋል። ይሄ ሂት ያደርጋል። ይሄ የማደርገው ይሄ ላስቲኩ በጣም ነው ሂት የሚያደርገው እና ምንም አያስፈልጋችሁም። ሂት ያደርጋል። ከፈለጋችሁ ማድገም በላይ ቆንጆ አድርጎ ነው ወደ ውስጥ እንዲገባ የሚያደርገው። እንደኔ ደግሞ ውስጣችሁ ድርቅ ካለ ወዲያው ነው ያው ቅልጥልጥ ብሎ ወደ ውስጥ የሚገባው። ይሄው ነው የአገሬ ልጆች። ይሄን አብረን እንድንሰራ የፈለኩት ይሄንን ነው። ለእናንተም መነሳሳት ይሆንላችኋል። አንዳንድ ጊዜ ድክም ሲለን ምናምን የሆነ ነገር ለማድረግ ራሳችን ላይ መሞከር። በጣም ሲደክማችሁ እኮ ራሱ ባስ ወስዳችሁ ውጥት ስትሉ ድካማችሁ ልቅቅ ይላል አይደል? ቆንጆ ሶልት አርጋችሁ የባስ ሶልት አርጋችሁ በዛ ዝፍዝፍ ብላችሁ ስትነሱ ያለው ደስታ ማለት ነው። እና ጠንክሮ እናቶችዬ በርቱ እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እላለሁ። ቀላልጬ እንትን ልበል ነው ወይስቲ እና እንደዚህ አድርጋለሁ። ሰላም ቆዩኝ። ሰራለሁ ፀጉሬን ብያለሁ። ከዚህ በኋላ እንግዲህ እንገናኛለን በሌላ ቪዲዮ። ወዳችኋለሁ ኢትዮጵያውያን። ባላችሁበት ሰላማችሁ ይብዛ። ተባረኩ። በሰላም እንገናኝ። ቻው።